በሳምንቱ መጨረሻ በተደረጉ የሩጫ ውድድሮች ኢትዮጵያውያን አትሌቶች አረንጓዴውን ጎርፍ ሰብረዋል። ሪከርድ ተሰባብሯል። በፈረንሳይ፣ በጀርመን፣ በሌሎች ከተሞች ላይ ድንቅ የኢትዮጵያውያን አሸናፊነት ታይቷል። ዓለም ጉድ ብሏል። በሌላ መረጃ ኢትዮጵያ አንድ ዓለም አቀፍ ውድድር ለማዘጋጀት ታጭታለች። በየትኛው ውድድር የሚለውን እንነግራቸዋለን። አዲሷ ኮከብ አትሌት ብርቄ ሀየሎም በስፔን ማድሪድ የዓለም የቤት ውስጥ ውድድር ስታሸንፍ ታሪክ ሰርታለች። የዓለም መነጋገሪያም ሆናለች። እንነግራቸዋለን። ገና 20 ዓመቷን እያከበረች ነው አትሌት ሳሮን በርሄ። ይህቺ ትንሽ ልጅ አዲስ ክብረ ወሰንን አስመዝግባለች። ስለ ሳሮንም የምንነግራችሁ ዝርዝር መረጃ አለ። አትሌቶቹ የረፈደውን ሽልማት በስተመጨረሻ ተቀብለዋል። ዳጎስ ስላለው ለአትሌቶችና ለአሰልጣኞቻቸው ስለተበረከተው ሽልማት የምትሰሙት ሌላኛው ጉዳያችን ነው። ሁሉ ስፖርቶችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መቆየት ትችላላችሁ። ከድል ዜናዎቻችን እንጀምራለን። በፈረንሳይ ሜትዝ በተካሄደው የቤት ውስጥ ውድድር አትሌቶቻችን ድል ቀንቷቸዋል። አረንጓዴውን ጎርፍ ደክመውታል። በሴቶቹ የ3000 ሜትር የቤት ውስጥ ውድድር አሸናፊ መሆን ችለናል። በቀዳሚነት ውድድሯን በአንደኝነት ያጠናቀቀችው አትሌት ብርቱካን ሞላ ነች። 8 ደቂቃ ከ40 ሰከንድ ከ49 ማይክሮ ሰከንድ በመግባት ነው ውድድሯን ያጠናቀቀችው። አትሌት ሽቶ ጉሜ በሁለተኝነት ውድድሯን አጠናቃለች። አትሌት ሽቶን ተከትላ አትሌት ቤተልሔም ኦላና ደግሞ ተከታዩን ደረጃ ይዛ በማጠናቀቅ ለኢትዮጵያ ታሪክ ሰርተዋል። በወንዶቹ ምድብ አትሌት አብዲሳ ፈይሳ 7 ደቂቃ ከ44 ሰከንድ ከ83 ማይክሮ ሰከንድ በመግባት አንደኛ ሆኗል። ኤርሚያስ ግርማ 5ኛ ደረጃን ይዞ ነው ያጠናቀቀው። አትሌት ለሚ ተሾመ 7ኛ ደረጃን ይዞ አጠናቋል። አሸናፊዎቹ አትሌቶች እንኳን ደስ ያላችሁ፣ እንኳን ደስ አለን እንላለን። እንደ ሀገር ኢትዮጵያ የምትኮራበት የዓለም አትሌቲክስ ሻምፒዮና ከተሳታፊነት ወደ አሰናጅነት ልትመጣ ስለመሆኑም እየተነገረ ይገኛል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን እንደተናገረው የ2029ን የዓለም አትሌቲክስ ሻምፒዮና ለማዘጋጀት ጥያቄ አቅርበናል። በዚህ ውድድር ላይ ዓለም አቀፍ እውቅና ያላቸው አትሌቶች ከኦሎምፒክ ቀጥሎ በሚሳተፉበት ውድድር ላይ የማዘጋጀቱ እድል የምናገኝ ከሆነ ለኢትዮጵያ ሌላ ኩራት፣ ሌላ ግርማ የሚሰጥ ውድድር ይሆናል ብሎ ተናግሯል። እናንተስ ምን ትላላችሁ? በዚህ ውድድር ላይ እነማንን ማየት ትፈልጋላችሁ? ኮሜንት ላይ አስቀምጡልን። ወደ ሌላኛው መረጃ እንለፍ። በዓለም አትሌቲክስ የወርቅ ደረጃ የተሰጠ ውድድር ነው። የጀርመኑ ውድድር ነው። የቤት ውስጥ ውድድር ነው። በሴቶቹ እጅግ አስደናቂ ታሪክ ተመዝግቧል። በዚህ ውድድር ላይ ብርቄ ሀየሎም ነች የ2ኛ ደረጃን ይዛ ያጠናቀቀችው። ሳሮን በርሄ ደግሞ 4ኛ ደረጃን ይዛ አጠናቃለች። በወንዶቹ ብዛም ለኢትዮጵያውያን ጥሩ ጊዜ አልነበረም። መለሰ ንብረት 8ኛ ደረጃን ይዞ ነው ያጠናቀቀችው። በሴቶቹ የ3000 ሜትር ግን አጭር ታሪክ እንደመሆኑ ትራክ እንደመሆኑ መጠን ጥሩ የሚባል ነገር አይተነዋል። የኔዋ ንብረት 3ኛ ደረጃን ይዛ አጠናቃለች። ከካናዳና ከአሜሪካ አትሌቶች በመከተል አክሱማይት አምባዬ 4ኛ ደረጃን ይዛ ነው ያጠናቀቀችው። በሌላኛው ውድድር በስፔን ማድሪድ በተካሄደው አትሌት ብርቄ ሀየሎም የቤት ውስጥ ውድድር ባሸነፈችበት ውድድር ታሪክ ተሰርቷል። ከቀናት በፊት ነው ይህ ውድድር የተደረገው። ኢትዮጵያዊቷ አትሌት ስፔን ማድሪድ ላይ ውድድሯን አደረገች። የገባችበት ሰዓት 4 ደቂቃ ከ02 ሰከንድ ከ37 በመሆን አንደኛ ይዛን ነው ያጠናቀቀችው። የዓለም ኦሎምፒክና የዓለም ሻምፒዮና የ10000 ሜትር የብር ሜዳሊያ አሸናፊ እንደሆነች ይታወቃል። በዚህ ውድድር
ላይ ለአሸናፊነቱ የታጨችዋን ጣሊያናዊቷን ናዲያን በቤት ውስጥ ውድድር በማሸነፍ የግል ምርጥ ሰዓቷን ጭምር በማስመዝገብ ምርጥ አቋም ይዛ ነው ማሸነፍ የቻለችው ብርቄ ሀየሎም በዚህ ምክንያት እየተወደሰች ትገኛለች። ከቀናት በፊት በቼክ ሪፐብሊክ ስቶቪያ በተካሄደ የቤት ውስጥ ውድድር በ1500 ሜትር የዓለም ከ20 ዓመት በታች አዲስ ክብረ ወሰንን ማስመዝገቧም ይታወቃል። ይህቺ አትሌት አሁን ሌሎች ውድድሮች ላይ ድንቅ ብቃቷን የምታስመዘግብበት ጊዜ ሆኖ ነው የመጣው። የ18 ዓመቷ ሳሮን በረሀ በቼክ ሪፐብሊክ በተካሄደው የቤት ውስጥ ውድድር በ1500 ሜትር አጭር ትራክ 4 ደቂቃ ከ01 ከ23 ማይክሮ ሰከንድ ስትገባ የዓለም ከ20 ዓመት በታች ሪከርድን አሻሽላ ነው የርቀቱ ክብረ ወሰን ከዚህ ቀደም በኢትዮጵያዊቷ አትሌት ለምለም ኃይሉ በ2020 በፈረንሳይ በተካሄደው ውድድር መያዙ የሚታወስ ነው። ለምለም የገባችበት ሰዓት 4 ደቂቃ ከ01 ሰከንድ ከ57 ሆኖ ተመዝግቧል። ሳሮን ይሄንን ድል አሁን ተቀዳጅተዋለች። በኦስቶቭ ሪቫ በተካሄደው የ1500 ሜትር የቤት ውስጥ ውድድር ኢትዮጵያውያን አትሌቶች ተከታትለው መግባታቸውን ነግረናቸዋል። ብርቄ ሀየሎም፣ ሳሮን በረሀና ሀረገወይን ካላዩ ከአንደኛ እስከ 3ኛ ደረጃ ይዘው መግባትም ችለው ነበረ። ይሄ ለኢትዮጵያውያን አትሌቶች ድንቅ የውድድር ጊዜ ሆኖ ተመዝግቦላቸዋል። እንኳን ደስ ያላችሁ፣ እንኳን ደስ ያለን ልንል እንወዳለን። ወደ ሽልማት ጉዳያችን እናመራለን። የኢትዮ ኤሌክትሪክ አትሌቶችን ነው የምንመለከተው። በሽልማት ተንበሽብሸዋል። ሽልማቱን ያገኙት የኢትዮ ኤሌክትሪክ ክለብ አባላት በፍሎሪዳው የሀገር አቋራጭ ውድድር ላይ በክብር ኢትዮጵያን ወክለው በመሮጣቸውና ባስመዘገቡት ድል ነው። በዚህ ውድድር ላይ ካሸነፉት የሽልማቱም ተቋዳሽ ከሆኑት መካከል በሪሁ አረጋዊ አንዱ ነው። ለክለቡ ለሀገሩ ላስመዘገበው ድል የ475,000 ብር ሽልማት ከክለቡ ተበርክቶለታል። ሌላኛው ተሸላማይ ጸባዬ ሸጋ እየተባለ የሚወደሰው ታታሪው የአጭር ርቀት አሰልጣኝ ጌታቸው ነው። በክለቡ ትልቅ አበርክቶ አድርጓል። በ400 ሜትር እና በ200 ሜትር ክብረ ወሰኖች እንዲሰበሩ አድርጓል። ለዚህ ስራው ደግሞ የ100,000 ብር ሽልማት ተበርክቶለታል። በአጠቃላይ በክለቡ ጥሩ ውጤት ላስመዘገቡ ወርቅ ላመጡ በግል 500,000 ብር ነው የተሰጣቸው። ብር ላመጡ 350,000 ብር፣ ነሐስ ላመጡ 250,000 ብር፣ ዲፕሎማ ላመጡ 150,000 ብር፣ በቡድን ደግሞ ወርቅ ላመጡ 500,000 ብር፣ በቡድን ብር ላመጡ 350,000 ብር፣ በቡድን ነሐስ ላመጡ 250,000 ብር፣ በድብልቅ ሪሌ ብር ላመጡ 200,000 ብር ተሰጥቷል። ለእያንዳንዳቸው ለዋና አሰልጣኞች 500,000 ብር፣ ለረዳት አሰልጣኞች 250,000 ብር እንዲሁም በብሔራዊ ቡድን ደረጃ ትልቅ የአመራርነት ስራ ለተወጡት ለሻምበል ቶሎሳ ቆቱ እና ለኮሚሽነር ሁሴን ሽቦ ለእያንዳንዳቸው የ250,000 ብር ሽልማት ተበርክቶላቸዋል። ይህ የአትሌቲክስ ክለብ ብዙዎችን በማበረታታት ይታወቃል። በኢንጂነር ጌቱ እንደሚመራ የታወቀ ነው። ኢንጂነር ጌቱ በኢትዮጵያ አትሌቲክስ ፌዴሬሽን ከስራ አስፈጻሚዎቹ መካከል አንዱ ነው። ለፕሬዝዳንትነት በተደረገ ውድድር አንገት ለአንገት ተያይዞ ብርቱ ፉክክር ሲያደርግ እንደነበረ የቅርብ ጊዜ ትውስታችን ነው። አሁን ደግሞ ባለው የኢትዮ ኤሌክትሪክ ክለብ የአመራርነት ሚናው ትልቅ አስተዋጽኦ እየተወጣ ትልቅ ስራን እየሰራ የሚገኝ አሰልጣኝ ነው። ለአትሌቲክሱ ባለው ፍቅር ይታወቃል። ለአሰልጣኞች ለሯጮችም ጭምር የቅርብ ወዳጅ የቅርብ ተቆርቋሪ እንደሆነ ይታወቃል። ከነዛ ስራዎቹ መካከል ደግሞ አትሌቶች በግላቸውም ጭምር ሮጠው ሪከርዶችን በሚሰብሩበት ጊዜ ከግል ኪሱ ሆነ ወዳጆቹን በማስተባበር ሽልማት እንዲዘጋጅላቸው በማድረግ ትልቅ ስንቅ የሚሆን ማበረታቻ በማድረግ ይታወቃል። ይህ ሰው አሁን
ክለብ ውስጥ በአመራርነት ከመጣ በኋላ በህጋዊ አሰራር ለአትሌቶች የሚጠቅሙ ስራዎችን እየሰራ ይገኛል። ክብር ለኢንጂነር ጌቱ የሚሉ ድምጾች እየበረከቱ ነው። አሁንም በዓለም አደባባይ ለሚያኮሩን አትሌቶቻችን ክብር እንሰጣለን። ድል ለሀገራችን፣ ድል ለኢትዮጵያውያን እንመኛለን። አሁንም ኮሜንት ላይ ሀሳባችሁን ግለጹልን። አበቃ።